ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር በዚህ ሳምንት ሳይሳካ መቅረቱ ይፋ መደረጉ ይታወቃል። ይህንን ተከትሎ ሪፖርተር የምጣኔ ሀብት ባለሙያዎችን አነጋግሯል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ትንታኔ ኢልያስ ክፍሌ ያቀርብላችኋለሁ። አብራችሁን ቆዩ። ኢትዮጵያ በፈረንጆቹ 2014 ከዓለም አቀፍ ገበያ በዩሮ ቦንድ 1 ቢሊዮን ዩሮን ለመበደር የበቃችው የሀገራትን ብድር የመክፈል አቅም የሚለኩት እንደ ፊች፣ ፑር እንዲሁም ሙዲ የመሳሰሉ ተቋማት በአማካይ ቢ የተሰኘውንና በአንጻሩም ጥሩ የተባለ ደረጃን ሰጥተዋት እንደሆነ መረጃዎች ያመለክታሉ። እነዚሁ የሀገራትን ብድር የመክፈል አቅም የሚለኩ ተቋማት ሀገሪቱ ብድር የመክፈል ጊዜዋ በደረሰ ጊዜ ከ2 ዓመታት በፊት ማለትም በ2023 የፈረንጆች ዓመት ደረጃዋን በእጅጉ አውርደው ወደ ሲሲ ማይነስ ድረስ ዝቅ አድርገውታል። ያኔም ብድሩ የተወሰደው በኢንዱስትሪ ፓርኮች ግንባታ ላይ በማዋል ምርታማነትን አሳድጎ ብድሩንም መመለስ ይቻላል በሚል ነበር። ከዚያ ወዲህ ግን ኢትዮጵያ በኮቪድ-19 ወረርሽኝና ከ2 ዓመታት በላይ በዘለቀ ደም አፋሳሽ ጦርነት ስትናጥ ኢኮኖሚዋ አስቸጋሪ ሁኔታ ውስጥ ገብቷል። በዩሮ ቦንድ ከተበደረችው ብድር ባለፈ ከተለያዩ ዓለም አቀፍ ተቋማትና መንግስታት የተበደረቻቸው ብድሮች የመክፈሏ ነገር ችግር ውስጥ ስለገባ የብድር መክፈያ ጊዜዋ እንዲራዘምላት ከአበዳሪዎቿ ጋር ተደጋጋሚ ድርድሮችን እያደረገች ትገኛለች። ሆኖም ድርድሩ ውጤታማ መሆን ባለመቻሉና ሀገሪቱ ከብድርና እርዳታ እየተገለለች መጣ ብድር መክፈል እያቃታት በመሆኑ የብድር መክፈያ ጊዜ ሽግሽግ ድርድሩ እስኪሳካ ጊዜያዊ የብድር መክፈያ ጊዜ የማራዘም መርሃ ግብር ውስጥ ተገብቶ ተቆይቷል። ከሰሞኑም ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት የተጠናቀቀ ሲሆን የአበዳሪዎቹ ኮሚቴ ጉዳዩን ወደ ሕግ ለመውሰድ እንደሚገደድም አስታውቋል። የገንዘብ ሚኒስቴር ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላርና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት ወይም አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር ለ3 ሳምንታት ገደማ የተገደበ ውይይት ሲያካሂድ መቆየቱን አስታውቋል። ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት መጠናቀቁን ተከትሎም የአበዳሪዎቹ ኮሚቴ ጉዳዩን ወደ ሕግ ለመውሰድ እንደሚገደዱም እያስታወቀ ይገኛል። ይሁን እንጂ ኢትዮጵያና አበዳሪዎቿ ባደረጉት ውይይት ላይ ከኢትዮጵያ መንግስት ተወካዮች በተጨማሪ ለኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸው ተገልጿል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎችም ተሳትፈዋል። ጉዳዩን በሚመለከት አስተያየታቸውን ለሪፖርተር የሰጡት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ የድርድሩን አለመሳካት ምንነት እንዲሁም ሊኖረው የሚችለውን ተጽዕኖ ሲያብራሩ ቴክኒካል የሚሏቸውን ሁነቶች በመጥቀስ አለመተማመን እንዳለ አመላካች ነው ብለዋል። ይህ ከሚያሳድራቸው ተጽዕኖዎች መካከልም ኢትዮጵያ ተጨማሪ ብድር ብትጠይቅ የወለድ መጠኑ ሊጨምር ይችላል በማለትም አስረድተዋል። አለመሳካት ማለት ሙሉ በሙሉ ያለቀለት ወይም ደግሞ ሆፕ ማለት አይደለም። መንግስትም እንደገለጸው ተስፋ አለው ወይ መሻሻል አለው የሚለውን ነገር አስቀምጧል። በእርግጥ በአበዳሪዎቹ ኮሚቴ መካከል በዛ በኩል ያለው ብዙ ጥያቄዎችን የጠየቁበት ሁኔታ እንዳለ ነው የተገለጸው። በዋናነት የፋይናንሻል ጥያቄ ሳይሆን ነን ፋይናንሻል ወይም ገንዘብ ነክ ያሉ ጉዳዮች ላይ ነው መስማማት ያልቻሉት። በአከፋፈሉ ላይ በአብዛኛው ነገሮች ላይ ስምምነት ቢኖርም እነዛ የብድር ኮሚቴው ይዞት የመጣው ነን ፋይናንሻል በሆኑ ምክንያቶች አለመተማመናቸው ነው። ይሄ ማለት እንግዲህ በዚሁ ሳይስማሙ የሚቀሩ ከሆነ ብድር ዲፎልት ውስጥ ትገባለች ማለት ነው ኢትዮጵያ። ይሄ ጥሩ አይሆንም። ነገር ግን መንግስት እንደገለጸው መሻሻል ሁኔታዎች ታይተዋል። ስለዚህ በቅርቡ እንደገና መልሰው ይገናኛሉ የሚል ተስፋ ስላለ መልሰው በሚገናኙበት ጊዜ ሊስተካከል ይችላል ማለት ነው።
ይሁንና ተሻጋሪ ተጽዕኖ አይኖረውም ወይ የሚባለው ነገር ተሻጋሪ ተጽዕኖ ሊኖረው ይችላል ስምምነት ላይ ካልተደረሰ። ከነዚህ መካከል ተጨማሪ ገንዘብ በዓለም ላይ ካሉ ሌሎች የፋይናንሻል ማርኬት ላይ ወይም አበዳሪ ኢንቨስተሮች ላይ ለማግኘት ትቸገራለች ኢትዮጵያ። ተጨማሪ ለማግኘት በተለይም ከአበዳሪ ኢንቨስተሮች ከግል አበዳሪ ኢንቨስተሮች ማግኘት ትቸገራለች። እንዲሁም የኢትዮጵያን ሬፑቴሽን በዚህ በብድር መልኩ በኢንቨስተሮች ዘንድ ያለውን እይታ በጣም ሊጎዳ ይችላል። ሌሎች የብድር ስምምነቶችን ሊያዘገይ ይችላል ወይም ሪስኬጁል ሊያስደርግ ወይም ሊያስገድድ ይችላል ማለት ነው። ይሄ ተጽዕኖ በረጅም ጊዜ ሊኖር ይችላል። እንደገና ደግሞ ሌላ ብድሮችን በምንፈልግበት ጊዜ የወለድ መጠናቸው ከፍ እንዲል ያደርጋል። ምክንያቱም ሪስክ ውስጥ ስላለ ወይም ደግሞ ያለመክፈላችን አቅም መክፈል አለመቻላችን በራሱ አበዳሪዎች የማበደሪያ የወለድ መጠናቸውን ከፍ እንዲል ያደርጋል። ሪስክ ከፍ ስለሚል ማለት ነው። የፋይናንሻል ገበያው ደግሞ ማርኬቱ መተማመን ላይ ተጽዕኖ እንደዚሁ ሊያመጣ ይችላል። ሌላው ደግሞ ለማራዘም የተጠየቁ ጥያቄዎች ሌሎች አሉ። ሊከፈለን አይችልም የሚል ስጋት ገብቷቸው ወደ ሕግ ክሌም ውስጥ ሊሄዱ ይችላሉ። ሌጋል ክሌም ውስጥ ሊገቡ ይችላሉ። ያ ጥሩ ነገሮች ላይሆኑ ይችላሉ። የድርድሩን ካለ ስምምነት መጠናቀቅ ተከትሎ የአበዳሪዎቹ ኮሚቴ ጉዳዩን በሕግ አግባብ ለማየት መወሰኑስ ምን አይነት የሕግ አግባቦችን ያካትታል በሚል ለቀረበላቸው ጥያቄም ተከታዩን ማብራሪያ ባለሙያው ሰጥተዋል። የብዙ አሁን እንግዲህ በኢንተርናሽናል ፋይናንሻል ማርኬት ላይ ሌሎች ብድሮችን እንዳናገኝ ሊያደርጉ ይችላሉ። የኢትዮጵያን ለምሳሌ ኤልሲ ላንከፍት እንችላለን። በአጠቃላይ ከውጭ የምናስገባቸው እቃዎች ላይ ኤልሲ እንዳንከፍል ሊያደርጉ ይችላሉ። ብድሩን የኢትዮጵያ ንብረትን የሆኑ በውጭ ሀገር የሚኖሩም ከሆነ በሀገር ውስጥ ቢሆኑ በአስገድደው ለማሸጥ እና ለማስከፈል ሊችሉ ይችላሉ። በውጭ ሀገር የሚገኙ ንብረቶቻችንንም እንደዚሁ ሊያዝብን ይችላል። ትልቁ ነገር ደግሞ ኢንቨስተሮች ወደ ሀገር ውስጥ እንዳይመጡ ጉዳት ሊያስከትል ይችላል እና ዲፎልት መግባት ማለት ተጨማሪ ብድርም እንዳናገኝ ተጽዕኖ ሊወሰድብን ይችላል። ሌሎች እንግዲህ ትሬድ ስምምነቶችን እንዲህ አይነት የመሳሰሉት ነገሮች ላይ ያው አሁን በዚህ በሀገር ውስጥ እንኳን ራሱ አንድ ባንክ ብድር የተመደረሰው ብድሩን በማይከፍልበት ወቅት ባንኩ ሊወስዳቸው የሚችላቸው እርምጃዎች አሉ። ሪፎልክሎዥር ማውጣት ወይ እንዲህ አይነት ነገሮች እና ህጋዊ እርምጃዎችን እነዛም እንደዚሁ በኢትዮጵያ ላይ ሊወስዱ ይችላሉ ማለት ነው። የኢኮኖሚ ተንታኙ ዶክተር ተስፋቸው ተፈራ በበኩላቸው ኢትዮጵያ የዩሮ ቦንድ ዕዳዋ ላይ ተመሳሳይ የዕዳ ቅነሳና የክፍያ ጊዜ ለማራዘም ያደረገችው ጥረት አለመሳካቱ የፓሪስ ክለብ አበዳሪዎች ጋር የተደረሰውን ስምምነት አይጎዳውም ወይ በሚል ለተነሳላቸው ጥያቄ የሚከተለውን ምላሽ ሰጥተዋል። ፓሪስ ክለብ ሜምበርስ የሚበደሩት እየቀነሰ ሄዷል። እነሱ ኮንሴሽናል ሎን የሚሰጡ ናቸው። 22 ሜምበርስ አሉ እንደምታውቂው እና የሚበዙት የትላልቅ ሀገሮች የሚባሉ ዩኤስ፣ ካናዳ፣ ዩኬ፣ ፍራንስ፣ አውስትራሊያ ምናምን ናቸው እና እነሱ እየቀነሰ ሄዷል ኮንሴሽናል ሎን። ለዚህ ነው ብዙ ሀገሮች እንደ ኢትዮጵያ አይነት አፍሪካ ውስጥ ሊበደሩ ሲፈልጉ ወደ ፕራይቬት ሴክተር የሚሄዱት ፕራይቬት ክሬዲተርስ። ዩሮቦንድ ኢዝ ዋን ኦፍ ዘም። አንፎርቹኔትሊ ወደ ዩሮቦንድ አይነት ቦንድ ሆልደርስ ፕራይቬት ስትሄጂ የሚያስከፍሉሽ ኢንትረስት ሬት ሃየር ነው። እንዲያውም አሁን የሚወዙት ሀገሮች ኢትዮጵያም ጭምር ኢንትረስት ሬቱ መክፈል ብቻ ትልቅ ሸክም ሆኗል። ዋናው ካፒታልን ሳይቀር ኢንትረስት ሬቱ አሁን ለምሳሌ የኢትዮጵያ አይ ቲንክ በጠቅላላ 1.2 ነው ምናምን ቢሊዮን ነው የተበደሩት አይደለ? ከስሩ ዩሮ ቦንድ ስሩ ቦንድ ሆልደርስ ኢን ዩሮፕ። ይሄ አንቺ በሪሰርች ታገኘዋለሽ። የሚበዛው ሲበደሩ ባክግራውንድ ልስትሽ ብዬ ነው ስለጠየቅሽ። ሲበደሩ የነበረው ዓላማ ያኔ የኢንዱስትሪያል ፓርክስ፣ አግሮ ፕሮሰሲንግ ፓርክስ አይነት እንሰራበታለን ነው የነበረው ቲንኪንግ ያዛታል። ሲበደሩ እንደ ዓላማ መጠን ይሄ ትክክለኛ ነው። ለምን ብትይኝ
ችግር የሚያጋጥማቸው ሀገሮች እየተበደሩ ከውጭ በተለይ ከፕራይቬት ሴክተር ሃይ ኢንትረስት ሬት እየከፈሉ ገቢ የማያስመጣ ፎሬን ኤክስቼንጅ ኤክስፖርት እያደረግሽ የማያስመጣ ቦታ ላይ ገንዘቡን ካዋሉት መክፈል ያስቸግራል። ብድር አይደለም ችግሩ፣ የማይበደር የለም። ሀገሮች ይበደራሉ፣ ኢንዲቪጁዋልስ ሁላችን እንበደራለን አለ። ቤት ለመግዛት ትበደር ያለሽ፣ መኪና ለመግዛት ትበደር ያለሽ። ችግሩ መበደር አይደለም። ችግሩ ያለው ትከፊ ለመክፈል የሚያስችል ኢንካም አለሽ ወይ ነው ዋና እንትኑ እና ችግሩ እና አሳው መጀመሪያ ሲበደሩ ከዩሮቦን ጥሩ ነበር ማለቴ ኢንዱስትሪያል ፓርክ ሲሰሪ የነበረው ቲንኪንግ ፎሬን ኢንቨስትመንት ይመጣሉ፣ እቃዎች ይመርታሉ፣ እዚህ ኤክስፖርት ይደረጋሉ፣ ኤክስፖርቱ ፎሬን ኤክስቼንጅ ጀነሬት ያደርጋል። ስለዚህ ኢዳሽን ትከፍያለሽ። ይሄ ነው ቲንኪንግ። የአበዳሪዎቹ ጊዜያዊ ኮሚቴ አባላት ድርድሩ ባለመሳካቱ መበሳጨታቸውንና በቀጣይ የኢትዮጵያ መንግስት የተሻሻሉ የድርድር ፍሬ ሀሳቦችን ለማየት ዝግጁ መሆናቸውንና አሁን ባለበት ደረጃ ግን ድርድሩ እክል ገጥሞታል ማለታቸው መገለጹ አይዘነጋም። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዘጋጀነው የባለሙያዎች ትንታኔና ርዕሰ ጉዳይ የእስካሁኑን ይመስል ነበር። ወቅታዊና ትኩስ መረጃዎች እንዲደርሳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ ተመኘን።